በወጣትነታቸው ሽበት በሽበት የሆኑ ሰዎች አጋጥሟቸው ያውቃል? ምክንያቱስ? አንደኛ በዘር የሚመጣ ሲሆን ይህ ለወጣትነት ሽበት ዋነኛ መንስኤው ነው። ሁለተኛ ከመጠን ያለፈና ለረጅም ጊዜ የቆየ ጭንቀት። አብዝተህ አትጨነቅ ቶሎ ታረጃለህ የሚባለው ለዚህ ይሆን? ሶስተኛው አውቶኢሚዩን ዲዚዝ ሲሆን ይህ የሰውነታችን የበሽታ መከላከያ ህዋሶች ጤነኛ ሜላኒን የሚባለውን ለፀጉራችን ቀለም የሚሰጥልንን ህዋስ ሲያጠቁት የሚከሰት ነው። አራተኛ የእንቅርት በሽታ፣ አምስተኛ የቫይታሚን ቢ12 እጥረት፣ ስድስተኛ ሲጋራ ማጨስ። በ2010 በህንድ በተደረገ ጥናት የሚያጨሱ ሰዎች በፕሪማቹር ሄር ግሬይንግ ወይም በፒኤችጂ የመጠቃት እድላቸው ከማያጨሱ ሰዎች አንጻር በእጥፍ ይበልጣል። በተጨማሪም ሲጋራ ማጨስ የደም ቧንቧዎች እጥበት ስለሚያመጣ ወደ ፀጉር የሚሄደውን የደም ዝውውር በመቀነስ ለፀጉር መነቃቀል ይዳርጋል። ስለዚህ ምንም እንኳን አንዴ ሽበት የሆነን ፀጉር ወደ ቀድሞ ቀለሙ መመለስ እንዲሁም በዘር የሚመጣ የወጣትነት ሽበትን መከላከል ባይቻልም እነዚህም ምክሮች በመተግበር የወጣትነት ሽበትን መከላከል ይቻላል።